አየሩ ወደ ውስጥ ሳቢ በይ። ወደ ውጭ አስወጪ። ልዩ ራሷን ስታ ወደቀች። ልዩ አሁን ላይ በጣም ከባድ ችግር ውስጥ ገባች። ዲናና እንዲሁም ማርኮን የሚያደነዝዝ ወይም ደግሞ የማያናግር መድኃኒት በመስጠት አሁን ላይ ልዩ ራሷንም አታቅም፣ እንዲሁም ደግሞ ምን እንደሆነች እንኳን አታቅም። እናም ዶክተር ርብቃም በድንጋጤ ምን ሆነች ነው በማለት ከፊቷ ላይ ስትወርቅ በጣም ደንግጣም ታነሳታለች። ነገር ግን ልዩ ምንም ነገር ልትናገር አልቻለችም ነበረ እና ምን እንዳደረጓትም የምታውቀው ነገር የለም። ዶክተር ርብቃም ቆይ ምን ሆነሽ ነው ልዩ የወንሽው ነገር አለ ወይ ምን ሆነሽ ነው ብላ ስትላተኝ በቃ ምንም አልሆንኩም ርብቃ አመሰግናለሁ በማለት ይህን ብቻ ነበር የመለስ ይችላል። ነገር ግን ዲናና እንዲሁም ማርኮን ልዩን የሚያሳብድና ዳናደረሰን የሚያሳብድ መድኃኒት እንደሰጧትኝ ነገረቻትኝ። ምን እንደሆነ አላቅም፣ ግን ደግሞ እነ ማርኮን የሆነ ነገር አድርገውኛል ብላም ስትላትኝ እንዲሁም በቃ እነዚህ ጨካኝና እንዲሁም አረመኔዎች እነዚህ ስራቸው ይሄ ነው እኮ በቃ ስለዚህ የሆነ ነገር አድርገውሽ ነው የሚሆን ቶሎ ብለን ወደ ሆስፒታል መሄድ አለብን ብላ ዶክተር ርብቃም በጣም ደንግጣ ወደ ሆስፒታል መሄድ አለብን ስትላትኝ እንዲሁም ልዩ በፍጹም መሄድ አልፈለገችም ነበር። እናም በቃ ተይኛውን ለማንኛውም ልረጋጋ በማለት አሁን ላይ በተለይ አብርሃምም ካርታውን ቢያገኝም ነገር ግን ደግሞ ካርታው በእነሱ ምክንያት እንደተመለሰና እንዲሁም ደግሞ በካርታው ምክንያት አደጋ ውስጥ እንደገቡ ልዩና እንዲሁም ሙልጭ ካወቀም በኋላ አብርሃም ምንም ቢሆን ይቅርብ ብሎ እነሱን ነፃ ለማውጣት ነው እየፈለገው። ስለዚህ በዚህ ምክንያት ነው በእኔ ምክንያት ምንም ሰው እንዲጎዳ አልፈልግም በማለት አብርሃምም ግን ሁሉ ነገር ተርብቃና እንዲሁም ልዩ ቁጭ ብለው ስለ ካርታው ሲያወሩ ማርኮንና እንዲሁም ደግሞ ድና ተደብቀው እያዳመጡት ነበረ። እናም ለአብርሃም በምን አይነት መልኩ ነው መስጠት ያለብን ብላም ስትል ነበረ ልዩ። እናም ስለዚህ እናታዳ ዞሮ እኛ በእጃችን መስጠት አለብን ብላም ስትል ልዩም እናታዳ ምን ብለን እንሰጣቸው ነው እና ከማርኮንና እንዲሁም ከዲና እጅ ላይ ነው ያመጣ ነው ብለን ለአብርሃም ልንነግረው ነው ወይ ብላ ልዩም ትነግራታለች። ይህንን እያወሩ እያለ ግን ደግሞ ማርኮን በርቀት ተደብቆ እያዳመጠ ነበር። አይ እንደዛ ሳይሆን እንደዛማ መሆን የለበትም፣ ግን ደግሞ ሁሉንም ነገር ማስተካከል አለብን ብላ ልዩም ትላለች። ይህንን እያወሩ እያለ አንድ ባንድ ምንም ሳይደበቅ እውነትና እንዲሁም ትክክለኛ በምን አይነት መንገድ ብራቸው እንደተዘረፈና እንዲሁም ደግሞ ማርኮንና እንዲሁም ደግሞ ዲና ያቀዱት እቅድ እንዴት እንደከሸፈባቸው ይህን እውነቱን ምክንያት ደግሞ ዲና ማለትም ልዩና እንዲሁም ደግሞ ዶክተር ርብቃ እንደሆነም አወቁ። ስለዚህ እነሱን መበቀል አለብን፣ እነሱ ላቸው ለካ እስከ ዛሬ ድረስ ሁሉንም ነገር እያበላሹብን ያሉ በተለይ ለልዩ ተነግሯት ነበረ። ግን ደግሞ ከድርጊቷና እንዲሁም ደግሞ ከጥፋቷ ልትማር አልቻለችም። ስለዚህ እሷን ማጥፋት አለብን። እሷ ያለች በፍጹም ምንም ነገር ማድረግ አልቻልንም። እንዲሁም ደግሞ ነፍሰ ጡር እንዳልሆንኩና እንደሆንኩም የተናገሩት ለአብርሃም እነሱ ናቸው። ሌላ ጠላት ማንም የለኝም። ስለዚህ ማርኮን እንዴት እነሱን ዝም ትላቸዋለህ ብላም ትለዋለች። እንዲሁም ደግሞ ማርኮን እንግዲህ በችኮላ አይደለም፣ እባክሽን ተረጋጊና ሁሉንም ነገር እኔ እሰራላቸዋለሁ። በመጀመሪያ ግን ደግሞ ያ ፍቅረኛ ነኝ ብሎ የሚመጣው ወይም ደግሞ ይሄ ሙልጭ የሚባል ወይንም ልዩ ፍቅረኛ እሱ ነው አንደኛው የመጀመሪያው መያዝ ያለብን ብሎም ለዲና ይላታል። ዲናም ብቻ ምንም ይሁን እነሱ ብቻ ይያዙና ልካቸውን ያገኙ እንጂ ምክንያቱም እኔን ከብዙ ነገር አስቀርተውኛልና ስለዚህ እኔን ምንም ነገር ሳላገኝ የቀረውት እናም አልለቃቸውም። ስለዚህ የፈለገ ነገር መደረግ አለባቸው። እናም እኔ ቀስ ብዬ በራሴ መንገድ ነው የምቀጣቸው ሲልም ማርኮን ይነግራታል። እንግዲህ ዲናም ይህን ሲናገራትኝ በጣም ነው ደስ ያላት። ምክንያቱም ደግሞ በእነሱ ምክንያት ነው የሁሉ ነገር እየሆነ ያለውና ስለዚህ ምንም ነገር እንኳን ልታገኘው ወይም ደግሞ ምንም ነገር ልታስተካክል አልቻለችም ማለት ነው። በጣም ብዙ ነገር እየሆነ እያለ መጨረሻ ላይ ግን እንግዲህ ጨርሰናል። የመጨረሻ ነው። አሁን ሁሉንም ነገር በእጃችን ቁጥጥር ስር አድርገን ስለዚህ ወደ ልጆቻችን ሂደን የራሳችን ህይወት እንኖራለን። አብርሃምን እንግዲህ ከፈለገ ገደል ይግባ ብላም ስትል ነበር ዲና ማለት ነው። ነገር ግን ዲና እንደፈለገችው ሳይሆን በፍጹም ምንም ነገር አልሆነላትም ማለት ነው። ምክንያቱም ደግሞ እንግዲህ አብርሃም
ምንም ነገር ካርታውን በእጁ ካስገባ በኋላ እንግዲህ ምንም እንደማይሰጣቸው ስታውቅ ነበረ። ስለዚህ እሱ ነው ይህ ሁሉ ነገር ያደረጉት ያሳጡንህን ጊዜ ካርታችን በእጃችን ነበረ፣ እንዲሁም ብራችን በእጃችን ነበር። ስለዚህ ያለምንም ነገር እስካሁን ድረስ ቤታችን ነበርን። እናም እነሱን መግደል አለብን ብለው እንግዲህ ዲናና እንዲሁም ደግሞ ማርኮን አንድ ላይ ሰዎች ለመጉዳት እንግዲህ ተነስተው ብዙ ነገር ሲያደርጉ ነበረ። ነገር ግን ሙልጭን አስረው ወይም ደግሞ ሲያሰቃዩት እንዳለና ሙልጭም ምንም የማውቀው ነገር የለም የፈለጋችሁትን ነገር ማምጣት ትችላላችሁ ግን ደግሞ የፈለግከውን ነገር ሽጉጥም ደቀነበት፣ እንዲሁም ደግሞ የፈለገ ነገር አደረገው። በጣም ብዙ ነገር ሲያደርገው ቆይቷል ማለት ነው። ነገር ግን ደግሞ የፈለግከውን ነገር አድርግ። ዲናም እንግዲህ በንዴት ቆይ አንተ ምንድን ነው የምጠብቀው? ምን አባህ የምጠብቀው ስትለውም ነበረ። ስለዚህ የምጠብቀውን ደግሞ እኔ አውቃለሁ ሲላትም ነበር ማለት ነው። ስለዚህ የምጠብቀው ነገር ምንድን ነው? ቶሎ ብለህ እነሱ ልካቸውን ማሳየት አለብህ። ምክንያቱም ደግሞ በእነሱ ምክንያት በጣም ብዙ ነገር እየሆን ነው በማለት ዲና በጣም የተናደደችበትና እንዲሁም ደግሞ ያበሳጫትኝ ማርኮን ጥሏቸው በመምጣቱ ነበር። ነገር ግን ማርኮን ደግሞ ሌላ ስራውን ለመስራት ፈልጎ ነው። ማርኮንም በጣም ተናዶ ይኸውልሽ ዲና አይገርምሽም? አንቺ አይገባሽም እንጂ ብሩንም አታለ ወሰዱትኝ እነሱ ናቸው ብሎ ይላታል። ዲናም በጣም ትናደዳለች። በተለይ ይህ ድርጊት ከቤቷ ውስጥ ሲደረግባት በጣም ነበር ተበሳጨችው። እናም ታዲያ ቆይ ግን እንዴት እኔ ግን ይህ ሁሉ ነገር እንዴት ሊደፍሩ ቻሉ? በማለት እንግዲህ ማርኮንም እንዴት ነው ድፍረታቸውስ? እንዴት እኛን ደፈሩን? በማለትም እንግዲህ ለዲና ሲነግራትኝ አሁን ምንም ሆነ ምንም አንድ ባንድ ሁሉን ነገር ያጣነውን ነገር ማግኘት አለብን ብላ ልዩም ትናገራለች። ዲናም እንግዲህ ይህንን ያጡት ነገር ምንድን ነው? በመጀመሪያ ከካርታውም በኋላ ደግሞ እንግዲህ መውሰድ ያለባቸው ምንድን ነው? ዋናው ነገር ብሩን 1 ሚሊዮን ብር ባለ እዳ አድርገውናል። ስለዚህ ግዴታ መውሰድ አለብን ወይም ደግሞ እነሱ ልካቸውን ማስጠት ከዛም በኋላ ገንዘባችን ማግኘት አለብን ብሎም ወስኗል ማርኮን ማለት ነው። ውድ ቤተሰቦቼ ሰላም ጤና ይስጥልን። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የዚያውን ምልክቷን መጫናችሁን አትርሱ። በየጊዜ የሰዓቱ አዲስ ቪዲዮችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ቪዲዮችን ላይ ሼር እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ በዛሬው ዕለት ምን ተፈጠረ ሳቤላ ቀጣይ ክፍል እንግዲህ ዛሬ ይዤላችሁ መጥቻለሁ። ዲና እና እንዲሁም ደግሞ ማርኮን አሁንም ቢሆን ተንኮላቸው ጥግ ድረስ ነው። ምክንያቱም ሰዎችን ለመጉዳት በጣም ብዙ ነገር እያደረጉ ይገኛሉ ማለት ነው። እንዲሁም ደግሞ በተለይ ልዩ ራሷን ስታ ስትወድቅ እንዲሁም ደግሞ በጣም ትደነግጣለች ማለት ነው። ዶክተር ርብቃም እንግዲህ ምን ሆነሽ ነው? እባክሽን ተረጋጊና ወደ ራስሽ ተመለሽ በምትላ ሰዓት ልዩ ድንጋይ ነበር እየሆነችው። ይህንን ስታይ በጣም ነበር ደነገጠችው። ቆይ ምንድን ነው እንደዚህ የሚያደርግሽ? ምንድን ነው ችግርሽ? ብላም ስጠይቃትኝ ግን በቃ ለማንኛውም ተይኝ ልረጋጋ ብላ ነበር የጠየቀቻትኝ። ልረጋጋ በምትልበትም ሰዓት ታዲያ ምን ሆነሽ ነው ብላም ቁጭ እንድትል ነበረ። እናም እቅዳቸውን ሲያቅዱ ነበር ማለት ነው። ነገር ግን እነሱ እንደፈለጉት አልሆነላቸውም። ምክንያቱም ደግሞ አብርሃምም ምንም ቢሆን እንኳን አብርሃምን ነጻ ማውጣት ቢፈልጉም ነገር ግን ራሳቸውን ችግር ውስጥ ነው እየከተቱትኝ። በተለይ ሙልጭም አሁን ላይ በማርኮን ቁጥጥር ስር ውሎ እሱን እንግዲህ ካላመጣ ብሩንና እንዲሁም ደግሞ ካርታውን ካላመጣ እገልሃለሁ ያለ ሽጉጥ እየደቀነበት ይገኛል። እንዲሁም ልዩ ይህን ስታይ እንግዲህ በፍጹም ሙልጭ ምንም አይነት ጉዳት መድረስ የለበትም። ስለዚህ ሁሉም ነገር ይቅርና ከእንደገና እንመልስለታለን። ከዛም በኋላ አብርሃም ሁሉን ነገር አድርጎ በፖሊስም ሆነ ወይም ደግሞ በፈለገበት ነገር ከሶ ማምጣት አለበት ብላም ልዩ ወስናለች። ምን ይፈጠራል በቀጣይ